በርሜል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማኅበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተ ክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዝያ 2ና 3 ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። ይህ ዝግጅት በትልልቅ ኦርቶዶክሳውያን ቲክቶከሮችና በተርቢኖስ ሚዲያ፣ በነጋሽ ሚዲያ፣ በቋንቋይነሽ ሚዲያ፣ በራማ ሚዲያ፣ በመንክር ሚዲያ፣ በ21 ሚዲያ፣ በሎዛ ሚዲያ፣ በአዛሄል ሚዲያ፣ በመቋሚያ ሚዲያ እንዲሁም በሌሎች ሚዲያዎች በቀጥታ ስርጭት ይተላለፋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ ሁለቱንም ቀን የእናንተን ስልክ ይጠባበቃሉ። በእነዚህ ስልኮች እየደወላችሁ በርሜል ጊዮርጊስ አይዘጋም እያላችሁ ከጎናቸው እንቁም። በ0976 777711 በ0976 777722 በ0976 777766 በ0976 777788 አስተባባሪ ሎዛ ኤቫን። ክቡራን ተመልካቾቻችን ዕድሜ ያስቆጠሩ አጸዶች፣ የተመጠነ አየር፣ ፍጹም ሰላምና ጸጥታ በዕድሜ አንጋፋ ከሆነው ቀራንዮ መድኃኔዓለም እነሆ ተገኝተናል። አሁን የምንገኘው መልዕልተ አድባራት ደብረ ቀራንዮ መድኃኔዓለም እና ቅዱስ ገብርኤል የመጀመሪያ በአዲስ አበባ አያትና ቅድመ አያት የሆነውን ለአዲስ አበባ ቀዳሚ የሆነውን አዲስ አበባ ከመባለዋ በፊት የነበረ ደብርና የአዲስ አበባ መስራች የሆነውን መልዕልተ አድባራት ቀራንዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን ነው የምንገኘው። የደብሩ የሁለቱ አድባራት አስተዳዳሪ ነኝ። ሊቀ ስልጣናት አባ ገብረ ስላሴ በላይ ይባላለሁ። ያው እዚህ ደብር 3 ዓመት ቆይታለኝ። ከማይደረ ስብሐት ልደታ ማርያምና እዚህ ተቀይሬ እንደመጣው መልዕልተ አድባራት ቀራንዮ መድኃኔዓለም ቤተክርስቲያን ያው ወዲያው እንደመጣው ምን መስራት እንዳለብኝ ምን ስራ ይጠብቀኛል የሚለውን መጀመሪያ ያየሁት 1926 ዓመተ ምህረት የተመሰረተ ደብር ነው። ዛሬ 191 ዓመቱ ማለት ነው ወይ 192 እየሄደ ያለ ደብር ነው። ቀደምት እንደመሆኑና ታሪካዊ እንደመሆኑ መጠን ቅርስ ይኖረዋል የሚል ስለምጠብቅና ስለማውቅ ሙዚየሙ ምን ደረጃ ላይ እንዳለ፣ ቅርሱ ምን ደረጃ ላይ እንዳለ፣ የቅርሳ ቅርሶች አቀማመጥ ምን ሁኔታ ላይ እንዳለ ማየት ስለነበረብኝ መጀመሪያ ያየሁት እሱን ነው። ከካህናቱና ከሰበካ ጉባኤ ከአስተዳደር ከህዝቡ ጋር ከመተዋወቅ ቀጥሎ የቅርሳ ቅርሶችንና ደብሩ ላይ ያለው ንብረት ምን ይመስላል የሚለውን ለማየት ሞክሬያለሁ። እንደ እግዚአብሔር መልካም ፈቃድ ቅርሳ ቅርሱ የተመጠነና ጥሩ የሆነ አቀማመጥ አልነበረም። እዚችኛዋ በኋላ ተወስዷታላችሁ። ለጉብኝትም ምቹ ያልሆነች፣ ለቅርሱ አቀማመጥም ምቹ ያልሆነ በደጃት ወልደ ገብርኤል የተሰራ እሳቸው የዚህ ደብር የቅርብ ተጠሪ ነበሩ። በንጉሥ ኃይለ ሥላሴ ደብሩ እንደተመሰረተ ቀጥሎም ደግሞ የልጅ ልጅ የሆኑት
ዳግማዊ ምኒልክ ያው ይሄ ደብር የቅድመ አያታቸው ቤተክርስቲያን ስለሆነ በቅርብ ይከታተሉት ነበረ። ሊያሰሩትም እንደ አዲስ ብዙ ጥረት ያደርጉ ነበረ። ለማሰራት ግን ያው እድሜ ሲገድባቸው ንግስት ዘውዲቱም ለማሰብ አቅደው ጀምረው እሳቸውም እድሜ እንደገደባቸው ለሁለቱ መስራት እንዳልቻሉ፣ ነገር ግን እንቅስቃሴው የጀመሩት ከኢየሩሳሌም ቅድስት ሀገር ኢየሩሳሌም የቀራኒዮ አፈር አምጥተው በመዳበሪያ ወይም በጆንያ እዚህ ቦታ ላይ ቀራኒዮ እንዲሆን ከነስሙ ግብሩም ስራውም የኢየሩሳሌም አፈር አምጥተው እንዳስቀመጡና በግቢው ላይ እንደነሰነሱ ይነገራል በታሪክ ደረጃ። በከተማ ውስጥ ኖሮ በገጠር እንደተገነባ ህንጻ ቤተ ክርስቲያን ዝም ያለ የገንዘብ ሀብታሞች አባሮ የገንዘብ ሀብታሞች ሳይከቡት ድሆች የወረሩት ደብር የመጀመሪያ የቀድሞ ስሙ አቃቂ መድኃኔዓለም እየተባለ ይጠራ የነበረው ቀራኒዮ መድኃኔዓለም ከቅድስት ሀገር ኢየሩሳሌም አፈር ተጭኖ ተግዞ መጥተው አባቶች የዛ የቀራኒዮ ጎልጎታ ቃል ኪዳኑ በዚህም ይሁን በማለት ግቢውን የረጩለት አንጋፋው ደብር ቀራኒዮ መድኃኔዓለም። ስሙም አቃቂ መድኃኔዓለም ነበር የሚባለው። ቀራኒዮ የሚባለውም በአጼ ምኒልክ ነው ሌላ ስያሜ ያገኘው እንጂ በንጉሥ ኃይለ ሥላሴ ሲመሰረት አቃቂ መድኃኔዓለም የሚል ስያሜ ነበር የነበረው። ከአቃቂ አካባቢ ያለውን በወንዝና በወንዝ መካከል የተከበበ ስለሆነ ስለሚመሳሰል አቃቂ መድኃኔዓለም የሚል ስያሜ ነበር ይዘው የነበረው። ቀራኒዮም በቀኝም በግራም ሁለት ወንዞች አካለውት ይሄዳሉ። ሁለት ወንዞቹ ታች ነው የሚገናኙት፣ ወደዚህ ወደ ቶታል አካባቢ ነው የሚገናኙት። ግን በዚህኛው አንድ ወንዝ አለ፣ በዚህኛው ደግሞ ሌላኛው ወንዝ አለ። በሁለት ወንዝ መሃል ያለ ስለሆነ አቃቂ ጋራ ይመሳሰላል ብለው አቃቂ መድኃኔዓለም ይባል ነበረ። አቃቂ መድኃኔዓለም መባሉ ቀርቶ ከቅድስት ሀገር ኢየሩሳሌም የመጣውን አፈር እዚህ ቦታ ላይ ካስቀመጡ በኋላ ቀራኒዮ መድኃኔዓለም መባል አለበት። የኢየሩሳሌሙ ጌታችን ኢየሱስ ክርስቶስ የተሰቀለበት ቀራኒዮ የሚል ስያሜ በአጼ ምኒልክ እንዳገኘና እንደተሰየመ የታሪክ ማህደሮች ይነግሩናል። ከዚህ ጋር ተያይዞ ጽላቱም በንጉሥ ኃይለ ሥላሴ ዘመን ከቲሳ ገዳም እንደመጣ ድሮም ያክሱም እንደነበረና ከአክሱም ቲሳ እንደነበረ ቲሳ ተክለ ሃይማኖት አባ ዘመድኩን የሚባሉ ወይም አባ ዘወልደ ማርያም የሚባሉ ታወተ ሕጉን ወደዚህ እንዳመጡ ታሪክ ይነግረናል። የታሪክ ማህደር ይነግሩናል ማለት ነው። ከዛ በኋላ አሁን ያለው ቤተክርስቲያን እንዲያሰሩ እግዚአብሔር የፈቀደላቸው ንጉሥ አጼ ኃይለ ሥላሴ ናቸው። በእሳቸው ዘመን የተሰራ ቤተክርስቲያን ነው አሁን እየተገለገልን ያለ ነው። ምስረታው ከንጉሥ ኃይለ ሥላሴ ዘመን ይሁን እንጂ ቤተክርስቲያን አሁን ያለበት ግን ተያይዞ ሲቀጥል በነገስታቶቹ ሲተላለፍ መጥቶ በንጉሥ ኃይለ ሥላሴ የተሰራ ቤተክርስቲያን እንዳለ ያመለክተናልና ወር በገባ ከ1 እስከ 7 መደበኛ ምህላ አለ እዚህ ቦታ ላይ። የደብሩ ታላቅነትና የደብሩ ቀደምትነት ይዘቱ አለቀቀም። ልክ አክሱም ጽዮን ሌሎቹ ትልልቅ አድባራት ምህላ እንደሚያደርጉ ሁሉ እዚህ ቦታ ላይ ደግሞ ከ1 እስከ 7 መደበኛ አብይ ምህላ የሚባለው እግዚኦታ ይደርሳል ማለት ነው። ጠዋት ካህናቱም ሊሳለሙ የመጡ ምእመናንም
ጸሎተ ምህላ አድርገው ወደ የስራቸውና ወደ የጉዳያቸው ይሄዳሉ ማለት ነው። የወርሃዊ ምህላችን ጸሎተ ምህላ አድርገናል። ምእመናን በዚህ ቦታ ላይ እየመጣችሁ በተለይ ገዳመ ኢየሱስ፣ ጦር ኃይሎች፣ ቤቴል በዚህ በወይብላ ማርያም አካባቢ፣ አሸዋ ሜዳ፣ አንፎ አካባቢ ያላችሁ ምእመናን እየመጣችሁ ጸሎተ ምህላ ከ1 እስከ 7 ለሀገር፣ ለወገን፣ ለህዝብ፣ ለዜጋ ጸሎተ ምህላና የምህላ ጸሎት አድርሳችሁ ወደ ስራ ብትሄዱ መልእክታችንና ጥሪያችንን እናስተላልፋለን። ሲቀጥልም ዓርብ በቀራንዮ በየሳምንቱ ዓርብ ሁሉ ጊዜ መደበኛ ጉባኤ አለ። የዚህኛው ሙዚየም ደጃት ወልደ ገብርኤል ያሰሩት ቤት ውስጥ ሲኖር ሙዚየሙ አይመጥንም። ቅርሳ ቅርሶቹ ለተለያየ ዝግና አደጋ ተጋልጠው ስለነበረ ተነባብሮ ታፍኖ ስለነበረ ቤቱ ራሱ ውስጥ ሲገቡበት በጣም ያፍናል። እንኳን ለቅርስ ማስቀመጫ ዘመን ተሻጋሪ የሆኑ ቅርሳ ቅርሶች ማስቀመጫ ሰውም ሲገባበት ላፍታ ያፍናልና ከዛ መውጣት አለበት በሚል 2014 ዓመተ ምህረት ፕላኑን አሰርተን ሙዚየሙ ለማስገንባት ግንባታ ፍቃድ አውጥተን ሐምሌ ወር ስራ ጀመርን። 2015 ዓመተ ምህረት ሰኔ 18 ሙዚየሙ ሙሉ በሙሉ ተጠናቆ ከ10 ሚሊዮን በላይ የወጣበት ከአዲስ አበባ አድባራት የመጀመሪያው ደረጃ የያዘ 270 ካሬ ያረፈ ሙዚየም በኋላ ገብታችሁ ታዩታላችሁ። እኔ መንበረ ጸባዖት ቅድስት ሥላሴ ሙዚየም ማውቀዋለሁ። እንጦጦ ማርያም፣ ጊዮርጊስ፣ ሌሎችም አድባራት ሙዚየም ያላቸው አውቃቸዋለሁ። የዚህን ያህል ሙዚየም አላገኙም፣ አልያዙም። ይሄ በጣም ደረጃው የጠበቀ ለደብሩ የሚመጥን ከቀደምትነቱና ከታሪኩ ጋር አብሮ የሚሄድ ሙዚየም ተሰርቶ ቅርሳ ቅርሶቹ ወደዛው ሽፍት ተደርገው የቅርሳ ቅርሶቹ ማስቀመጫም ሙሉ ከወይራ ከዋንዛ ከተለያዩ ጠንካራ እንጨቶች የተሰራ ቁምሳጥን ተሰርቶ ያኔ ቀደስበት የነበረው መንበረ ታቦቱ አለ። ቀጥሎም ሁለተኛ ሲቀደስበት የነበረው መንበረ ታቦቱ በሙዚየም ላይ ተቀምጠዋል። የብራና መጻሕፍቶች አሉ፣ መስቀሎቹ አሉ፣ የንጉሳውያን ክብር ዕቃዎች አሉ። በኋላ ስታዩዋቸው ታገኟቸዋላችሁ ማለት ነው። እዚህ ግቢውን የምናየው አሁን እዚህ ስትመጡ በእርግጠኝነት ከበሩ ስትገቡ 190 ምናምን እድሜ ቅዱስ የተባለበት
የተሰለሰበት ማይጠንት የታጠነበት ቅዳሴ የተቀደሰበት ልዩ መዓዛ የሚመስጥ ህሊናን የሚያረጋጋ ልዩ ሞገስ ያለው ግቢ ነው የምታዩት። ከአዲስ አበባ ለየት የሚያደርገው የዚህ ደብር የገዳሙም ይዘት ያለው ቀደምትነቱ ጠብቆ ታሪካዊነቱ ጠብቆ ያለ እዚህ ግቢ ያሉ ዛፎቹ ራሱ ለቤተ ክርስቲያን አጸድ ያስፈልጋል። ለቤተ ክርስቲያን ታላቅ አድባራት ታላላቅ ገዳማት ገዳምነታቸው እና ጥንታዊነታቸው ማረጋገጫ የሚሆነው እንደነ ዝቋላ አቡነ ገብረ መንፈስ ቅዱስ እንደነ ደብረ ሊባኖስ ገዳም እንደነ ዋልድባ ገዳማት የጥንቶቹ የድሮዎቹ ስታያቸው በትልቅ አጸድና ያው እጽዋት የተከበቡ ናቸው። ከ350 እስከ 500 እድሜ ያላቸው ጽዶች ነው እዚህ ግቢ የምታገኙት ማለት ነው። አሁን ባለው ነባራዊ ሁኔታ ቤታችሁ ስንት ጊዜ ፈርሷል ብትባሉ ትደነግጣላችሁ። ይህ የምታዩት የቀራንዮ መድኃኔዓለም ግን በተደጋጋሚ የእሳት ቃጠሎ ደርሶበት ወድሟል። ግን ልጆቹ ተስፋ ሳይቆርጡ በማይነቃነቅ አለት ላይ ደግሞ መልሰው ከገነቡት በኋላ ዘመናትን ያስቆጠረ እነሆ ህንፃ ቤተ ክርስቲያኑ ዛሬም ድረስ አለ። በተጨማሪም ከ30 ዓመት በላይ ያስቆጠረ ቅዱስ ገብርኤል በታችኛው በኩልም አለ። እሱም እንደዚሁ የማይመጥን ቦታ ላይ ተዳፋትና ገደላማ ጫካ ወንዝ ውስጥ የተቀመጠ ገብርኤል ስላለ በጣም ጠባብና ለህዝብ ምእመናን አገልግሎት የማይመች ቦታ ላይ ስላለ እሱንም እንደዚሁ ቅድሚያ በመስጠት ከሙዚየሙ ቀጥሎ ጊዜ የማይሰጥ ስለሆነ ይሄ በቤተ ክርስቲያን በዚህ ደረጃ መቀመጥ የለበትም። እንዲያውም የዚህ ወራ ሰፈር አካባቢ የቤተል አካባቢ ምእመናን ጭቁኑ ገብርኤል ነው የሚሉት። ገብርኤል 19 ቀን ሲሆን ጭቁኑ ገብርኤል እንሂድ ወይስ ትልቁ ገብርኤል እየተባባሉ ነው የሚጠያየቁትና ጭቁኑ ገብርኤል የተባለበት ያቀማመጡ ሁኔታ ነው ማለት ነው። የገብርኤል ጭቁን የለውም። የኢትዮጵያ ንጉስ ነው ገብርኤል። በኢትዮጵያ በጣም ትልቅ ባለውለታ የኢትዮጵያ ምእመናን ረዳት ፈጣን የሆነ አብሳሪ መልአክ ባልተመቸ ቦታ ላይ ስለተቀመጠ ጭቁኑ ገብርኤል ወይም ምስኪኑ ገብርኤል የሚል ስያሜም እንዳለው ይሄ ከምእመናን የተሰጠ ስያሜና አባባል ነውና ከጭቆና ነፃ ማውጣት አለብን ብለን ትልቅ ካቴድራል ዘመኑን የዋጀ ገጠር አድባራት ብዙ ትልልቅ ካቴድራሎች ተሰርተዋል። እዚህ መሀል አዲስ አበባ ያለ አይመስልምና ከቤተ መቅደሱ ጀምሮ እስከ ግቢው በአጠቃላይ የማይመጥን ለቤተ ክርስቲያን ምቹ ያልሆነ ቦታ ስለሆነ ወደ ተመቸ ቦታ ስትራቴጂ የሆነ ቦታ ላይ አውጥተን ትልቅ ካቴድራል በማሰራት ላይ እንገኛለን። እዛ አካባቢ እንግዲህ ዙሪያው እንደሚታየው ብዙም አቅም ያላቸው እንደ መሃል ያሉ አድባራት ባለሀብቶች ያሉበት ቦታ አይደለም። ከድሮም ጀምሮ አቀማመጡ ከአስፋልት ራቅ ያለ መሃል መንደር የተቀመጠ ጫካ ላይ የተቀመጠ ስለሆነ ዛፎች የሚወዝበት ወይም ደግሞ መጠነኛ ገቢ ያለው ዝቅተኛ ገቢ ያለው ህብረተሰብ የሚኖርበት ነው እንጂ በባለሀብቶች የተከበበም አይደለም። በባለሀብቶች ሰፈር ቢሆን ኑሮ ያ ቤተክርስቲያን እንደዚህ ሆኖ አይኖርም የነበረው እና ያ ቤተክርስቲያን አሁን 2016 ዓመተ ምህረት ግንቦት ወር ጀምረን በ7 ወሩ ጥሩ ደረጃ ላይ ደርሰዋል። በሩቁም በቅርብም ያሉ ምእመናን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጥሩ ሁኔታ እያገዙን ማቴሪያል እያቀረቡልን ለግንባታ የሚሆነውን ብረትና አሸዋ፣ ሲሚንቶ፣ ጠጠር እያቀረቡልን ግንባታ ላይ እንገኛለን። ከዚህ ጋር ተያይዞ አሁንም ደብሩ እንደ ቀደምትነቱና እንደ ታሪካዊነቱ ጸበል አለው። ጸበሉ ከዚህ ቦታ ትንሽ ራቅ ያለ ቢሆንም በመድኃኔዓለም ስም በኪዳነ ምሕረት ስም አቡነ ገብረ መንፈስ ቅዱስ ስም የተሰየመ ጸበል አለ። ፈዋሽ ጸበል ነው። እንግዲህ ኪዳነ ምሕረት በዚህ ቦታ ላይ ንግስ ትነግሳለች። ጽላቱ አለ።
16 ነሐሴና 16 የካቲት ማለት ነው። በሷ ስም የፈለቀ ጸበል የተፈጥሮ ጸበል ነው። ከመሬት የሚመነጭ ጸበል ነው። የቧንቧ ጸበል አይደለም፣ የሰው ሰራሽ አይደለም። በተፈጥሮ ጸበል ሆኖ የተባረከ ብዙ ምእመናን የሚጠመቁበት ብዙ ምእመናን ፈውስና ድህነት ያገኙበት ጸበል ስለሆነ እየመጣችሁ ጸበሉን መጠመቅ የምትችሉ መሆኑን በዚህ አጋጣሚ መንፈሳዊ ጥሬን አስተላልፋለሁ። በርሜል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማኅበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተ ክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዝያ 2ና 3 ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። ይህ ዝግጅት በትልልቅ ኦርቶዶክሳውያን ቲክቶከሮችና በተርቢኖስ ሚዲያ፣ በነጋሽ ሚዲያ፣ በቋንቋይነሽ ሚዲያ፣ በራማ ሚዲያ፣ በመንክር ሚዲያ፣ በ21 ሚዲያ፣ በሎዛ ሚዲያ፣ በአዛሄል ሚዲያ፣ በመቋሚያ ሚዲያ እንዲሁም በሌሎች ሚዲያዎች በቀጥታ ስርጭት ይተላለፋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ ሁለቱንም ቀን የእናንተን ስልክ ይጠባበቃሉ። በእነዚህ ስልኮች እየደወላችሁ በርሜል ጊዮርጊስ አይዘጋም እያላችሁ ከጎናቸው ንቁም። በ0976 77 77 11 በ0976 77 77 22 በ0976 77 77 66 በ0976 77 77 88 አስተባባሪ ሎዛ ኤቫን